ሰላም ጤና ይስጥልኝ። ይህ የስሙ ኦዲዮ ቡክስ እና ፖድካስት መተግበሪያ የዩቲዩብ ቻናል ነው። በዚህ ቻናል ዘወትር ሐሙስ ምሽት ከ2 ሰዓት በኋላ መተግበሪያችን ላይ ካሉ መጻሕፍት የተመረጡትን በአጭሩ እናቀርብላችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዘንላችሁ የቀረብነው ግራጫ ቃጭሎች በአዳም ረታ። እስኪ አታደፍርሽብኝ። አንድ ሰው ሰልካካ አፍንጫ ስለሌለው መጥላት ጥሩ ነው? አንዲት ሴት ጸጉሯ ዞማ ስላልሆነ ብንጠላትና ብናንቋሸሻት እግዚአብሔር ይወደዋል? አንድን ሰው አንካሳ ነው በማለት ከኛ ልናርቀው ይገባል? እኔ አይመስለኝም። ለኔ አፍንጫ ደፍጣጣ ባይ፣ ጸጉሯ ቁጭራ ባይ አንካሳ ቢያጋጥመኝ ግድ አይሰጠኝም። ምክንያቱም የራሳቸው ጉዳይ ነው። ደፍጣጣነቱ አይጋባብኝ፣ ቁጭራነቱ አይጋባብኝ፣ አንካሳነቱ አይጋባብኝ። ወይስ ይጋባል? ግን አንዳንድ ሰዎች ሌሎች ሰዎችን ለማሳደድ ሲፈልጉ በመጀመሪያ ምክንያት መፍጠር አለባቸው። አለበለዚያ ቅዱስ መጽሐፍ ጠቅሶ ምን ነው እናንተዬ እግዚአብሔር ወይም አላህ ይህን ነገር ይወደዋል ምን አደረጋችሁ የሚል ይመጣ ይሆናል። ስለዚህ ጠቃሚ ሰበብ ቀድሞ መፈጠር አለበት። ቢቻል ሰበቡን በጣም ቀደም አድርጎ ማውራትና በተከታይ ተወዳጅ ማድረግ ያስፈልጋል። ተች ለማላመድ፣ የሚቀናቀን ለመቀነስ። ስትቀጣኝ በሁለት አይነት ያመታት ስልቶች ነበር። ጠርታኝ ተጠንቀቃ የምትመታኝና ሳልጠነቀቅ የምትመታኝ። ጠርታኝ ስትመታኝ በጥፊ ነው፣ በቀኝ እጇ ግራ ጆሮዬ ላይ። በእሷ ጥፊ ሰበብ መሰለኝ ይሄ ግራ ጆሮዬ ከቀኝ ጆሮዬ ይልቅ ማርያምን ከርፈፍ ያለ ነው። አስጠንቀቃ ስትመታኝ ግን በኩርኩም ነው። ኩርኩሟ እንደ መድፍ ነው። ጋጭ ስታረገኝ የበላሁት ቆሎ ሆድ ዕቃዬ ውስጥ እንደ ጸናጽል ይንሿሿል። እኔን የመምታት ወስፋት ማን እንደሰጣት ከየት እንዳገኘችው እስከ ዛሬ አላቅም። ሳያት ርበደበድ ነበር። ስራዬ ከእሷ መራቅ ብቻ አልነበረም። ከእሷ የሚያገናኘኝ ነገር የሚከናወን ከመሰለኝ የመፍጠር ችሎታዬ መሸሻ ይፈለስማል። ከእሷ የሚያገናኘኝ የማላመልጠው አጋጣሚ ከተፈጠረ ደግሞ የምሠራው ነገር ሁሉ ሁልጊዜ ስህተት አይጠፋም። ታዲያ ጉብታዬ ላይ መዋል ስለጀመርኩ እኔን የምታገኝበት መንገድ ጠፋት። ስራዬ መሰወር ሆነ። ሙሉ ቀን ጠፍቼ ማታ መጣለሁ። ዕድሜ ለመልዕልቴ ገዳም። ብዙ ጊዜ ግን ሰው ሳይሆን በዳዩ እግዚአብሔር ሳይሆን አይቀርም። አፍንጫ ፎናና ይፈጥራል፣ ጸጉረ ከርዳዳ ይፈጥራል፣ የሰው እግር ይቆርጣል። ካላጣው አፍንጫ፣ ካላጣው ጸጉር፣ ካልጠፋ እግር። በዓለም ላይ ከሚሰሩ ወንጀሎች አብዛኛውን በእግዚአብሔር ማመካኘት ይቻላል። በሽታ ነበረብኝ። ለኔ በሽታ ነው የምለው። ይሄ በሽታ ሌሊት ካልጋዬ ተነስቼ በእንቅልፍ ልቤ የመዞር ነው። እግዚአብሔር እንደፈጠረኝ አረቄን ካልጋዬ ያነሳና ከቤት እወጣለሁ። የግቢያችን አጥር በር መቀርቀሪያው ለቁመቴ ስለሚረዝምብኝ ወደ ውጭ መውጣት አልችልም ነበር። ስለዚህ ግቢ ውስጥ እንከራተትና ተመልሼ ገብቼ ተኛለሁ። ተመልሼ ስተኛ ደግሞ ያጋጠመኝ ቦታ ነበር። ቤቱ ፊት ለፊት፣ ሳር ውስጥ፣ ወንበር ላይ፣ ማድቤት መሃል ወዘተረፈ። በእንቅልፍ ልቤ መጓዜ የታወቀው አንድ ቀን ማታ አባቴና እንጀራ እናቴ አምሽተው ሲያወሩ በመካከላቸው እንደ ዋናተኛ ራቁቴን ስጓዝ አይተውኝ ነው። ያን ዕለት ምናልባት ሁለቱም ተደናግጠው ይሆናል። ይህ ግምት እንኳን ክፉነታቸውን አበዛህባቸው እንዳልባል በይሉንታ ያሰብኩት ይሆናል። 2 ቀኖች ያህል ወደ ቤት ጎትተው እንዳስገቡኝ ትዝ ይለኛል። ብዙ ጊዜ የምነቃው ግን የተከፈተ በር ስር ተኝቼ ነበር። እንደ ውሻ እንካስላንታ በመዶሻ ልጅም አለኝ የማይጦረኝ የማይሆነኝ መሸሻ መዝገቡ የሚባል ደንቃራ የሚሰራው እንደ ውሻ። አባቴ ዱብ አለ። እንካስላንታ በእፍታ እናት አምጣ ብትወልድ ደም የመታት ዕለት ማታ የማያበላኝ የማያጠጣኝ የማያስተምረኝ ውሽቃታ ልጅ መዝገቡ ብዙ ጊዜ ከእንቅልፌ ባንን ነበር።
ብዙ ጊዜ እንቅፋት ስለሚመታኝ ዛሬ ብዙዎቹ የቀኝ እግሬ ጥፍሮች ጠማማ ናቸው። መጀመሪያ ይሄ ህመም አለ። ይሄ ህመም ደግሞ ከሆነ አጋጣሚ ጋር ያሴርና ሲኦል ይሆናል። ህመሙንም አጋጣሚውንም የሚፈጥረው ያው እግዚአብሔር ነው። ከሱ ቂም አለኝ እንደ ኢዮብ። አንድ ቀን በእንቅልፌ ተጉዤ የእህቴ የጽጌረዳ አትክልት ውስጥ ተቀመጥኩና ብተኛ ደህና፣ ተቀምጬ በተከደኑ አይኖቼ ባፈጥ ደህና። ግን አትክልቱ መሃል ተቀምጬ አበቦቹን እንደ ፍራፍሬ እየቀነጠስኩ መብላት ጀመርኩ። እየቀነጠስኩም መጣል ጀመርኩ። ያው አጋጣሚ ሆነና እግዚአብሔር አይደለ እህቴ ሽንቷን ልትሸና ትወጣለች። ከአትክልቶቿ ብዙም ሳትርቅ ቂጢጥ ብላ ስትሸና ወንዙን ከላይ ገደብነው፣ ምንጩንም ወትፈን አቆምነው፣ ዝናቡን በድግምት ሰማይ አስቀረነው። የሴቱ ነገር ነው እኛንም ቢያለን፣ ተስማምቶ ቢሸኑ አጥለቀለቀን። የንፋስ መውጫ አዝማሪ። እኔ እሸት መሃል እንደሰፈረ እረኛ ውድ ተክሎችን ስቦጠቡጥ ታያለች ብሎ እዚህ መጣ ትልና ያን ያልሰማኋትም አሁን ያን ጊዜ ልትናገር የምትችለውን ነገር ስገምት ሽቅማጧን ቆርጣ ጎትታ ታወጣኛለች። ተወዘውዘኝና ትቀሰቅሰኛለች። ማጅራቴን ይዛ ቤት ታስገባኛለች። አበባዎችን ብጥስጥስ አድርጎ ጨረሰው ብላ ትጮኻለች። ይህን ስትናገር ሰምቻለሁ። ሲነጋ ታዲያ እንጀራ እናቴ ቀን ቀን ያሰበውን ነገር እኮ ነው የሚሰራው፣ እውነት እኮ ነው። በሕልም ታዲያ ምን ብሎ ይመጣል? እንዲህ አይነት ነገር ቢቀና አባት ነው በልጄ። ምን የተለየ አጊታ ነው እሷ? አባታቸው አንዱን አብልቶ አንዱን አያሳንስ፣ እኔም እንዲሁ አለች። የእውነት ግን የአበባ ቦታዋ ብዙም አልተጎዳም። እህቴ ግን ነገሩን ረሳችሁ። አሁን ስገምት ከአበባዋ ይልቅ አጠገቤ መታ ስትሸና ከመጀመሪያ እስከ መጨረሻ እያየኋት ዝም ማለቴ አበሳጭቷት ይሆናል። ያየኋት መስሏት በኋላ የረሳችውም በእንቅልፉ የሚጓዝ ሰው ማየት እንደማይችል ተነግሯት ሳይሆን አይቀርም። እንጀራ እናቴ ግን ሰበብ አገኘች። ጅብ በግን በግድ እስቲ አታደፍርሽብኝ ያላት ነገር መጣ። ይህ ተረትና ምሳሌ ማለቴ የጅቧና የበጉ ጉዳይ የገባኝ ድሮ ነበር። ተረቱን ሰምተው የክፍሌ ተማሪዎች ሲስቁ ነበር። ስላልኖሩት ስላልገባቸው አይወጋቸው። ታዲያ እንጀራ እናቴ ዘረቀላጥቤ ይህን የአበባ ነገር በተገኘው አጋጣሚ ታነሳው ነበር። በዓል ሲኖርና በጋው በስቶ ውርጩ ሰፍቶ ውሃ አጥሮ እንቡጡ አላኮረኩር ብሎ አበባ ካጣች ምን አበባ አለና ተጨፍጭፎ ትላለች። እኔ ታዲያ ቶሎ መሸሽ፣ ኩርኩሟ እንደ ላውንቸር ሳይወረወርብኝ ቢወቀጥስ እሱ ሰው ነው አበባ የማይምር እሱ ልጅ ልቡ የማይታወቅ ቅናቱ አይጣል ቅናቱ። ከምንም ነገር ተነስታ ርዕዮተ ዓለሟን ፈጠረች። ቀድሞ ጥላቻ ቢኖራትም እጅ ከፍንጅ መወንጀያ ምክንያት አልነበራትም። አሁን ተረጋጋች። ኩርኩሟ ባለፉጨት፣ ጥፊዋ ባለንፋስ ሆነ። ቆሌም ይንሿሿል፣ ጆሮዬም ይሰፋል። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብሮን ስላሉ እናመሰግናለን።